ቤተሰብ ይህ ወር እንደምታውቁት ሰኔ ወር ነው። ሰኔ ወር እንግዲህ ምናልባት ለተማሪዎች የመጨረሻ እንትናቸውን የሚያዩበት ወር ነው። እሱን ስንል እንግዲህ ምናልባት ተማሪዎቹ ዩኒቨርሲቲ ተማሪዎች ምርቃት የሚያደርጉት፣ የኮሌጅ ተማሪዎች እንደዚሁ ምርቃት የሚያደርጉበት ወር ነውና ይሄ ወር በጣም በዓለማችን ማለት ይቻላል አብዛኞቹ በቃ የሚጣደፉበት ሰዓት ነው። እንደዛ አድርገው ደግሞ እንግዲህ እነሱም ውጤታቸውን ለማየት የሚሯሯጡበት የሚታትሩበት ወር ነው። እሱን አድርገው እንግዲህ ግራጁዌት ሰዓት ላይ ደግሞ የሚያደርጉት ድርጊት በጣም የሚገርም ነው። ይህን ድርጊት ማየት በእውነት ነው የምላችሁ በጣም የሚገርም ነው። በኢትዮጵያ ላይ አይታችሁ ከሆነ እንደዚህ አይነት ነገሮች ብዙም አልተለመዱም። አሁን ቅርብ ጊዜ ግን ቤተሰቦቻቸው የሚያደርጉላቸውን በጣም እየተጠቀሙ ነው ያሉት እና ምናልባት አብዛኞቻችን አልተለመደም ይህ ነገር። ተደብቀህ ምን ብለህ ለምሳሌ እናትህ ወይም አባትህ ወይም ደግሞ አብዛኛውን እንደዚህ ድብቅ ተደርጎ ወይም ደግሞ ያንን ጉድ እንዳያወጣ ወይም የህይወት ተማረበትን ፕሮሰስ የሄደበትን እንዳይታይ ብዙውን ጊዜ ተደብቆ ነው ብዙ ሰው የሚወጣው። አሁን ግን ያቺ የግራጁዌት ሰዓት ላይ ተአምር ነገር ነው የምታዩት ቤተሰብ ተአምር። ይህን ስላችሁ እንግዲህ ምናልባት እያየን አለፍ እያልን እያየን ብናደርገው የተሻለ ይመስለኛል እና ኢትዮጵያ ላይ የተካሄደው እንግዲህ ዛሬ 2 ዓመት ነው 3 ዓመት አካባቢ አንዴ አይተናል። እሱን እንግዲህ አይተን አሁን ደግሞ ሳንጨርስ እንግዲህ ተመልከቱት። ይሄን ተመልከቱትና እንቀጥላለን ቤተሰብ። በሌላ መልኩ ደግሞ ቤተሰብ ምናልባትም አይታችሁት ሊሆን ይችላል። እንግዲህ አሜሪካኖች ደግሞ በጣም የቅንጦት ግራጁዌሽን ያደርጋሉ። በእርግጥ እነሱ ገና ከመሰናዶ አልፎ ወደ እንትን ሲገባ በደንብ አድርገው ነው እንትን የሚሉት። የእውነት እነሱ ጋር በጣም ቅንጦቱም እንደገና ሽኝቱ ምናምን በጣም የሚገርም ነው። እንደዛ አድርገው ግራጁዌት ሲያደርጉ ደግሞ የሚያሳዩትን ሴሌብሪቲ ወይም ደግሞ የደስታ እንትን ብታዩት የሚገርም ነው። እስኪ አንዳንድ እያላችሁ And it is now my distinct pleasure to confer the honorary PhD of Humane Letters to the pride of Portland, Amine, and invite him to share some words with you. See, I was like 18, with nothing to my name but overdraft fees. Jealous of the rich, tryna get cheese, cause I always knew this life wasn't no breeze. And my purpose, like him and Reed, was one thing, but where I'm from, they call it a far-fetched dream. Cause Baba don't believe in a sure thing, but now we do, cause my wrist like the West. How you guys doing? I've never done anything like this, so please bear with me. Congratulations to the graduating class of 2025. I'm honored to be up here standing alongside you, 9 years later than anyone expected. It feels surreal to receive this honorary degree, especially on Father's Day, in front of my own dad. Finally, I fulfilled both his dreams and my own. I can call ተከታተሏቸው መጨረሻ ላይ እናንተም ፎሎ ካላደረጋችሁ ፎሎ አድርጉ ወይም ሰብስክራይብ አድርጉ። ቤተሰብ ተመልከቷቸው። በጣም ልብን የሚሰብሩ የሚያደርጉትን በቃ የሚያደርጉት የሚጨብጡትን የሚጠፋቸው ተመልከቱት። እንግዲህ አንዳንዶቹ ዘፈን ይዘፍናሉ፣ አንዳንዶቹ ደግሞ በቃ ሰርከስ ነገር ወይም ደግሞ ጂምናዚየም ጥግብ ያሉ ሰዎች እንደዛ ያደርጋሉ። ማሊያቸውን እያወለቁ ለእናት ለአባቶቻቸው ይሰጣሉ። እንግዲህ እኔ እንዳልጨርስባችሁ እናንተም ሰብስክራይብ እያደረጋችሁ እዩት በደንብ አድርጋችሁ። ምናልባትም እናንተ ደግሞ ሌሎቻችሁም ያሳለፋችሁት ካለ እንደዚህ አይነት ታሪክ አለኝ እንደዚህ እኔም እንደዚህ አድርጌያለሁ ምናምን ትሉ ካለ እንግዲህ ኮመንት ሴክሽን ላይ ያስቀምጡልኝ። በተረፈ ግን የሚገርም ነው። እዩት፣ ተመልከቱት። አሁን ይሄን ተመልከቱት። አዎ ይሄኛው እንግዲህ አሜሪካ ላይ የተካሄደ ነው። ሌሎችም አሉ፣ እነሱንም እንደዚሁ እናያለን። በደንብ እዩት። ይሄ የሚገርም ልጅ ነው። ስቴጅ ላይ ወጥቶ እንዴት አይነት እኔ በጣም ገርሞኛል በእውነት። እዩትና እስኪ እንመለስ።
ነገርስ ቤተሰብ ይሄንም እስኪ እንድታዩልኝ ቤተሰብ ይሄን ደግሞ እንድታዩት። ይሄ ደግሞ የሚገርም ነው በጣም የሚገርም እንግዲህ ቻይና ይሁን ጃፓን አይዶ ነው እንግዲህ አልገባኝም። ብቻ ግን የሚገርም ነው እንዴት እንዳደረገው ተመልከቱ። በቃ የሚያደርገው ነው ቁጥ የጠፋው። ከዛ ግን የሚገርም በቃ ተመልከቱት እስኪ በጣም የሚያሳዝን እንደዚህ አይነት በእውነት አሁን ላይ በእውነት በይፋ እየወጡ ነው። ተመልከቷቸው። እናንተ ምናልባት ቪዲዮዎቹ ደርሷችሁ ሊሆን ይችላል። ሶሻል ሚዲያም እየተቀባበላቸው ነው። እንደዚህ አይነት ቪዲዮዎች በጣም ልብን የሚነኩ በጣም አሳዛኝ የሆኑ በጣም ደግሞ ፍንትዚያን የሚፈጥሩ ደስ የሚሉ አዎ እውነት ነው ይገባቸዋል። ቤተሰብ ይህ ያስፈልጋል እንደዚህ የምንላቸው ናቸው። በእርግጥም ናቸው። በእውነት ነው የምላችሁ። አብዛኞቻችን እንግዲህ በድህነት ውስጥ የምንኖር ምናልባትም በጣም ያንን ነገር በየወሩ የምንከፍለው ወይም ደግሞ የምንመገበው ሳይኖረን በህግን ራሳችን ቀስ አድርገን በውስጣችን ይዘን የምናልፍበት ነው። ያን አልፎ ግን እዚህ ስንደርስ እውነት ነው የምላችሁ ላደረጉልን ሰዎች ደግሞ እንደዚህ ስናደርግ እንባ አይደለም ብዙ ነገር ልባችን ይሰብራሉ። በጣም የሚገርም የሚያሙ በጣም ደግሞ የሚያስደስቱ ናቸው። በእውነት እኔ በጣም ነው እንትን ያሉኝ። እንግዲህ እነዚህ በዚህ ሳምንት ውስጥ በጣም ይንሸራሸራሉ ብዬ አስባለሁ። ለምን ብትሉ አሁን ገና ትላንት ነው የተጀመረው። እንግዲህ ትላንት ተጀምሯል። ቅዳሜ እሁድ እያለ በዛኛው ሳምንትም ይኖራል። በእኛ በሀገራችንም እንግዲህ ግራጁዌት እየተደረገ ነው። እሱ ላይም ብዙ ነገሮችን እናያለን። እንግዲህ የመጀመሪያውን ይሄን አይተናል። እዛም ሊቀጥል ይችላል። አሊያም ደግሞ በፊሊንግ ራሱ ታዩቸዋላችሁ እንዴት ቤተሰቦቻቸው ጋር የሚያደርጉት። ቤተሰብም ደግሞ ባለችው አቅም ብዙ ነገሮችን ይታትራል፣ ያደርጋል፣ ይጥራል። እንግዲህ እንደዛ ያደርጋል። እንግዲህ እግዚአብሔር ደግሞ ለስራ እንግዲህ ያብቃችሁ ነው የምንለው። እንግዲህ ኢትዮጵያኖች ነው እንደዛ የምንለው። አሜሪካኖች እንኳን ከተመረቁ ወደ ስራ ነው፣ ወይም ሌሎችም እንደዚህ አብዛኞቹ እንደዛ ናቸው። በእርግጥ ስራ የፍለጋ ጊዜ ይኖራል። እንግዲህ ያንን ነው እንግዲህ እግዚአብሔር ያቀልላችሁ ነው የምንለው። እንደዚህ እንደ ትምህርቱ እንደቀለለላችሁ እንደዛ ደግሞ ይቅለልላችሁ ያሳካላችሁ እያልን እንቀጥላለን። ሌሎችንም ይዤላችሁ እመጣለሁ። እንደዚህ አዝናኝ በጣም ልብን የሚነኩ ደስ የሚሉ እንደገና ሀገራዊ የሆኑ ነገሮችን እያስኩላችሁ እመጣለሁ። ይህ እንግዲህ ጌት ፋሚሊ ነው። ቤተሰብ በደንብ እያደረጋችሁ ጌት ፋሚሊ በቲክቶክ አካውንታችን ነው። እንግዲህ የቴሌግራም አካውንትም አለን። እሱ ራሱ ጌት ፋሚሊ ነው። እንደገና ዩቲዩብ ላይ ያለላችሁ ዳማከሴ የሚላል ዳማከሴ ላይ ገብታችሁ ደግሞ ሙሉ ማግኘት ትችላላችሁ። ቤተሰብ እዛ ላይ ገብታችሁ ሳብስክራይብ አድርጉት። ሳብስክራይብ ስታደርጉ ደግሞ እኔን ታበረታቱኛላችሁ። ሌሎቹን ቪዲዮዎችን ይዤላችሁ እመጣለሁ። እንደናንተ የሚሆኑ የተመጠኑ አገራዊ የሆኑ ስታንዳርዳቸውን የጠበቁ ስላችሁ ህገወጥ ያልሆኑ ምርጥ ቪዲዮዎችን እየሰሩላችሁ እመጣለሁ። እናንተ ደግሞ እኔን አበረታቱኝ። እንግዲህ እንዳልኳችሁ ነው። ላይክ ወይም ሳብስክራይብ እያደረጋችሁ ሼር ኮፕሊንግ አድርጉላቸው። እንግዲህ በዚህ ወር የሚካሄደውን እንደምታዩት በጣም ብዙ እንትኖችን እንደሚያሳዩን እርግጠኛ ነኝ። እንግዲህ ከዚህ ከግራጁዌሽን ጋር ተያይዞ እስከዛ ግን እናንተ ደግሞ ይህን ሼር ኮፕሊንግ እያደረጋችሁ ቪዲዮዎቻችሁ ሲደርሷችሁም እንደዚሁ ማየት የምትችሉት ነው የሚሆነው። እኔ ግን የታዘብኳቸውን ዛሬ ለእናንተ ይመጠናሉ ያልኩትን ይዤላችሁ መጥቻለሁ። ባይ ባይ ቤተሰብ ባይ።